የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በሆርሙዝ ሰርጥ መዘጋት ምክንያት ባሉበት ተገትረው የቀሩ በርካታ መርከቦችንና ባህረተኞችን በበሩ ለማስተላለፍ አገራቸው እገዛ እንደምትሰጥ አስታወቁ። ለኢራን፣ ለመካከለኛው ምስራቅና ለአሜሪካ ሲባል መርከቦቻቸውን ከዚህ ከተዘጋ መተላለፊያ በሰላም እናወጣቸዋለን ብለዋል ማኅበራዊ ገጻቸው ላይ ዶናልድ ትራምፕ። እንደዚህ እንደምናደርግም ለሀገራቱ ነግረናል ይላሉ። የዚህ የአሜሪካ አጀብ ተጠቃሚ ሀገራት እነማን እንደሆኑ ግን በዝርዝር አላስቀመጡም። ይህን መውጫ አጥተው የተሳሰሩ መርከቦችና ባህረተኞችን የማስወጣት ዘመቻን ፕሮጀክት ነፃነት ብለው ጠርተውታል። በዚህ ሂደት ውስጥ ጣልቃ የሚገባ ካለ አሉ ዶናልድ ትራምፕ ክፉኛ ይመታል በኃይል ሲሉ አስጠንቅቀዋል። የቀድሞ የኢራን እስላማዊ አብዮታዊ ዘቦች ኮር አዛዥና አሁን ከፍተኛም የኢራን እንደራሴ የፓርላማ ምክር ቤት ኢብራሂም አዚዚ ማንኛውም የአሜሪካ ጣልቃ ገብነት የተኩስ አቁም ስምምነቱን እንደሚጥስ ወይም እንደጣሰ እንቆጥረዋለን ሲሉም በማኅበራዊ ድረገጻቸው ጽፈዋል። ትራምፕ የነፃነት ፕሮጀክታቸውን በአሜሪካ በኢራንና በሌሎች መካከለኛው ምስራቅ አገራት ስም ሰብአዊነት ማሳያ ነው ሲሉ ገልጸውታል። ትራምፕ ታግደው የቆዩ መርከቦችን ለማስተላለፍ ማለፊያቸው ማለት ነው ከቴሄራን ጋር እንዴትና በምን መልኩ እንደሚተገብሩ ወይም እንደተዋዋሉ አላወሱም። የመርከቦቹ እንቅስቃሴ አሉ ትራምፕ በማኅበራዊ ገጻቸው ሲቀጥሉ ዓላማ ያለ ኃጢአታቸው የታጎሉትን ሰዎች፣ ኩባንያዎችና አገራት ነፃ ለማውጣት ነው ብለዋል። የአሜሪካ ማዕከላዊ ዕዝ ሥራውን ለማስፈጸም ሚሳኤል ተኳሽ ዲስትሮየርስ ከ100 በላይ የጦር ጀቶችና 15,000 የባሕር ኃይል ወታደሮች ይሰማራሉ ብለዋል። ጦርነቱ ከፈነዳበት ጊዜ አንስቶ ወደ 20,000 መርከቦች የሰላጤው ውሃ ላይ ከመርከቦቻቸው ጋር ተሳስረው ከርመዋል። በዚህ የተነሳ የስንቅ አቅርቦታቸው እየተሟጠጠ አካላዊና አእምሮአዊ ጤናቸውም ጫና ውስጥ ወድቋል። ይህ በእንዲህ እንዳለ የእንግሊዝ የባህር ማጓጓዣ ሥራ በምህጻረ ቃል ኡንኩምቶም እንደገለጸው አንድ ነዳጅ ጫኝ መርከብ በአንድ ባልታወቀ መሳሪያ ሰርጦ ውስጥ ተመቷል። ሠራተኞች ምንም አልሆኑም ብለዋል። መርከቡ የተመታው ትናንት ነው። እንዲሁም ለሲኤንኤን የተናገሩ አንድ ከፍተኛ ባለሥልጣን ደግሞ የቃላት ጨዋታ ተጠቅመዋል። ፕሮጀክታችን የአጃቢነት ተልዕኮ አይደለም፣ የታጎሉ መርከቦችን ከተሳሰሩበት ሁኔታ አላቆ ወጥተው እንዲሄዱ መምራት ነው ብለዋል። ሌላ ከፍተኛ የአሜሪካ ወታደራዊ ባለሥልጣን ለሲኤንኤን እንደነገሩት ኢራን የማንኛውም ወይም የትኛውም የውጭ ወታደራዊ ኃይል ወደ ሰርጡ ለመጠጋት ወይም ለመግባት ቢሞክር ክፉኛ ይመታል ስትል ማስጠንቀቋን ገልጸዋል። ይህ በእንዲህ እንዳለ አሜሪካ እንደ በጎ ምልክት ከዚህ ቀደም ይዛው የነበረውን የኢራን ዕቃ ጫኝ መርከቦችና ሠራተኞቹን በፓኪስታን በኩል ለኢራን እየመለሰች መሆኑ ታውቋል። መርከቧ እጅግ ግዙፍ የሆነችው ኤምቪ ቱስካ የምትባል ዕቃ ጫኝ መርከብ ናት። ከቻይና ስትመለስ ነው የተያዘችው። 22 ሠራተኞች አሏት። ትናንት ምሽት ወደ ፓኪስታን ትወስዳለች። በዛሬው ዕለት ወደ ኢራን ባለሥልጣኖች ትተላለፋለች። ፓኪስታን እርምጃውን መተማመን መገንባት ስትል ገልጸዋለች።
ቱስካ ከዛሬ 15 ቀን በፊት ወደ ኢራን ወደቦች መግቢያና መውጫውን የዘጋው የአሜሪካ ባህር ኃይል የጣለውን ከበባ ጥሳ ለማለፍ በመሞከሯ የተሰጣትን ማስጠንቀቂያም እሺ ባለማለቷ የባህር ኃይሉ ተኩስ ከፍቶ የሞተር ክፍሏን በመምታት ያቆማትና የተሳፈራትና ወደ ሌላ ቦታ የወሰዳት መሆኑ አይዘነጋም። ከዚሁ ዜና ሳንወጣ የኢራን ካታም አልአንቢያ ማዕከላዊ ጽሕፈት ቤቶች አዛዥ ሜጀር ጄኔራል አሊ አብዶላሂ በሰጡት ማስጠንቀቂያ ኢራን የሰርጡን ደህንነት በሙሉ ጥንካሬ ትከላከላለች ብለዋል። ካታም አልአንቢያ ማዕከላዊ ጽሕፈት ቤቶች ማለት የኢራን ኃይሎች የተዋሃደ ማዘዣ ማለት ነው። የሆርሙዝ ሰርጥን ደህንነት በሙሉ ጥንካሬ እናስተዳድራለን አሉ ጄኔራሉ። ስለዚህም ለሁሉም የንግድ መርከቦችና ነዳጅ መጫኛዎች ሁሉ ሆርሙዝ ሰርጥ ላይ ከተመደበው ጦር ኃይላችን ጋር ሳትቀናጁ እንድች ብላችሁ ለማለፍ እንዳትሞክሩ፣ ደህንነታችሁ አደጋ ላይ ይወድቃል ሲሉ በብርቱ አስጠንቅቀዋል። ጄኔራሉ አክለው እንዳስጠነቀቁት በኢራን ኃይሎች ስር ያለውን ሁኔታ ለማቋረጥ ወይም ለመረበሽ በአሜሪካ የሚወሰድ ማንኛውም ጠብጫሪ እርምጃ ነገሮችን ማወሳሰብና ማጋጋል ብቻ ይሆናል ውጤቱ ብለዋል። በተጨማሪም ዳንኤል እንግዲህ አክቹዋሊ አሜሪካ ምንድን ነው አሁን ለማድረግ የተነሳችው ከዛሬ ጀምሮ ነው ተግባራዊ የምታደርገው ለሚለው ይህንን በተሻለ ሊገልጸው የሚችለው የማጀብ ስራ ተደርጎ ነው መታየት የሚችለው። ነገር ግን አሁን አሜሪካኖች እንደሚነግሩን የቃላት ጨዋታ ይመስላል። አክቹዋሊ እያንዳንዱን መርከብ የአሜሪካ ጦር ያጅበዋል ማለት አይደለም ነው የሚሉት። በዚህ በሆርሙዝ ሰርጥ ሰማይ ላይ የሚመላለሱ 100 የአሜሪካ የጦር ጀቶች ይኖራሉ። እንደዚሁም ዲስትሮየርስ፣ እነዚህ ሚሳኤል ተኳሾችም ናቸው። ባህር ላይም የተለያዩ ካነን የሚባል የተለያዩ መሳሪያዎች በመጠቀም ኢላማ መቺ በጣም ተዋጊ ከፍተኛ ተዋጊ የጦር መርከብ አንደኛ ደረጃ ልል ይችላለሁ ማለት ናቸው። ስለዚህ እነዚህ ዲስትሮየርስ እንደዚሁ በሰርጡ ላይ ይሰማራሉ። ከዛ በኋላ ምንድን ነው የሚሆነው? እና ያው ወደ ከፍተኛ ቁጥር ያለው የባህር ኃይል አባላት ደግሞ በእነዚህ መርከቦች ላይ አሉ። ስለዚህ አሁን ምንድነው መርከቦቹ በተናጠል ግራና ቀኝ ወይም ከፊትና ኋላ በአሜሪካ የጦር መርከቦች አይታጅቡም። ነገር ግን መተላለፊያውን በአጠቃላይ እነዚህ የአሜሪካ የጦር መርከቦችና አየር ኃይሉ ጠቅላላ የሰርጡን ይቆጣጠራል ማለት ነው። ስለዚህ አሁን መርከቦች በምን መንገድ ነው የሚያልፉት ማለት ነው? የአሜሪካ ኃይል አለልን በሚል ስሜት ከቆሙበት ሞተራቸውን እያስነሱ ጉዟቸውን መቀጠል ማለት ነው። እና በዚህን ጊዜ ይሄንን እንቅስቃሴ ለማስተጓጎል የኢራን የጦር መርከቦች አሁን በብዛት የቀሯት ፈጣን የጦር ጀልባዎች ናቸው። ወደዚህ አካባቢ የሚቀርቡ ከሆነ አየር ኃይሉም ባህር ኃይሉም ይመታቸዋል ማለት ነው። ስለዚህ እንደዚሁም ደግሞ ኢራኖች በዚህ መንገድ ሊወስዱ የሚችሉት ለምሳሌ ሰው አልባ ቢተኩሱ ወይም ሚሳይል ቢተኩሱ ዋቴቨር እነዚህ ነገሮች የአሜሪካ ባህር ኃይልና አየር ኃይል ይከላከላሉ፣ መልሰው ጥቃት ያደርሳሉ ማለት ነው። ስለዚህ ምንድነው የአሜሪካ ሽፋን ስላለ ወታደራዊ አጠቃላይ ሽፋን ስላለ እናንተ ዝም ብላችሁ ለፉ የሚል አካሄድ ነው። ዳንኤል ዓለም አሜሪካ አሁን ላይ ለማድረግ ያቀደችው ነገር የተኩስ አቁም ስምምነቱን በእርግጥም የሚጥስ አይደለም ወይ? እንግዲህ አሜሪካ ይህንን ያቀረበችው ከኢራን ጦር ጋር ውጊያ መጀመር አይደለም ወይ? አሜሪካ እንደምታቀርበው ነው የምነግርህ። ስለዚህ ይሄ ፕሮጀክት ፍሪደም ነው ያሉት እነዚህ ባህረተኞች። እንግዲህ ከባለፈው የካቲት መጨረሻ አንስተህ
አሁን እስከ ሚያዝያ መጨረሻ ድረስ በኢትዮጵያ ጊዜ አቆጣጠር ስትመለከተው ወደ ሁለት ወር ገደማ ውሃው ላይ ተሳስረው ነው ያሉት። እንደሰማውም ባህረተኞቹ ስንቅ የሚያልቅባቸዋል እዛ ላይ የሚሰሩት መርከበኞቹ። ሁለተኛ ወዴትም መሄድ አይችሉም እና በዛ በሰርጡ መግቢያ ዙሪያ 20 መርከቦች ማለት በጣም ከፍተኛ ቁጥር ነው። ስለዚህ እነሱን የማሳለፍ ስራ ነው፣ የሰብአዊነት ስራም ነው ያለችው አሜሪካ። አሁን ኢራኖች ይሄ አካሄድ ዓላማው እኛ በዚህ በሰርጡ ላይ ያለንን አዛዥ ናዛዥነት ተቀባይነት እንደሌለው፣ ጥርስ እንደሌለው የማሳየት እርምጃ አድርገው እንደሚያዩት ደግሞ እየገለጹ ነው። እነሱ ተኩስ አቁሙን መጣስ ነው የሚሉት ኢራኖች። ለምንድን ነው ማንኛውም መርከብ በሆርሙዝ ሰርጥ መተላለፍ ካለበት የሚተላለፈው ከኢራን የጦር ኃይል ጋር ቦታው ላይ ካለው የኢራን የጦር ኃይል ጋር በመግባባት ነው፣ በመነጋገር ነው እና በሚሰጠው መመሪያ ነው። በዚህ በኩል እለፍ ተብሎ ነው የሚያልፈው። ለማለፍ ደግሞ ከዚህ ቀደም እንዳልኩ ክፍያ መክፈል ካለበት ይከፍላል። ኢራን ጠላቴ ደመኛ የምትለው ከሆነ ደግሞ ያ መርከብ አያልፍም። ስለዚህ አሁን እነዚህን ፕሮሲጀሮች አልፎ ነው አሟልቶ ነው ማለፍ የሚችለው። አታልፍም ደግሞ ከተባለ አያልፍም ማለት ነው። ይህን የሚወስነው የኢራን ጦር ኃይል ነው። አሁን ግን አሜሪካ ለሰብአዊነት ነው በላይ የሀገሮችን ስም አልገለጸችም። እዛ ያሉ 20 መርከቦች አሉ። የወዳጅም የጠላትም ኢራን በምንም መንገድ ትገለጻቸው 20 መርከቦች አሉ። እነዚህ 20 መርከቦች ያለምንም ክፍያ በሰርጡ ይተላለፋሉ ማለት ነው አሁን አሜሪካ በዘረጋችሁ ከዛሬ ጀምሮ። ስለዚህ በኢራኖች አይን ስታየው የኢራን አለኝ የምትለውን ሉዓላዊነት ያለመቀበልና የሰጠችን ወታደራዊ ማስጠንቀቂያም ከግምት ያላስገባ ነው የሚሆነው ማለት ነው። ስለዚህ ኢራኖች እንደ ተኩስ አቁሙን እንደ ጣሳ አድርገው ሊቆጥሩ ይችላሉ። አሜሪካ ግን ከኢራን ጋር ልዋጋ አይደለም ነው፣ ከኢራን ጋር ውጊያ እያደረግኩ አይደለም። እዚህ የታጎሉ 20 መርከቦች መተላለፍ አለባቸው። ተሳስረው ከ2 ወር በላይ ተቀምጠዋል እና የሰብአዊነት ጉዳይ ነው። ላያችሁ ላይ መርከበኞች አሉ፣ ብዙ መቶዎች የሚቆጠሩ መርከበኞች ናቸው እና ሰውነታቸውም አእምሯቸውም ጫና ውስጥ ወድቋል። ሁለተኛ ስለዚህ ይሄንን የተጨናነቀ ሁኔታ መነሳት አለበት በሚል ነው የምታደርገው። ግን አክቹዋሊ ዶናልድ ትራምፕ ምን ብለዋል? ይሄንን ስናደርግ ይሄንን ለማቋረጥ ይሄንን እንዳይቻል ለማድረግ ጣልቃ የሚገባ ኃይል ካለ ፎርስፉሊ ይመታል ያሉት፣ በኃይል ይመታል ያሉት እና እንግዲህ አሜሪካኖች በግልጽ እንደምታየው እንደ ተኩስ መጣስ አድርጎ አያዩትም። ስለዚህ ዓለም ከኢራን ምን አይነት ምላሽ ሊሰጥ ይችላል የሚለውን ብትነግረን። ኢራን እንግዲህ የዶናልድ ትራምፕ አካሄድ በዚህ በኩል አሁን እንደሰማው ዜናውም ላይ ቱስካ የተባለች እጅግ ትልቅ የዕቃ መጫኛ መርከብ የጫነችውንም ዕቃ ይጨምራል ይመስለኛል። በአጠቃላይ አሁን ለኢራን እየመለሱ ነው። እንደ መልካም እንደ ጉድዊል ማሳያ አድርገው ለፓኪስታን አስረክበዋል። ኦልሬዲ ከአሜሪካ እጅ ወጥታለች። ባህረተኞቿም ተመልሰዋል፣ እየተመለሱ ነው። እንደገና ደግሞ መግለጫውን ሲሰጡም አሜሪካንን የምታደርገው ለኢራን ለአሜሪካና ለመካከለኛው ምስራቅ አገራት ሲባል ነው በማለት ኢራንን የማባበል ሁኔታ ታይበታለ። በዚህ መንገድ ተረጂውና ይሄ ነገር እንዲሆን አድርጊ የሚል በአንድ በኩል ዲፕሎማሲያ የሚመስል ነገር አለው። ግን በዛው ትንፋሽ እነዚህን በጎ ነገሮች አይተሽ እንዳላይ የሆነሽ ከማሳለፍ ውጭ ግን የለም ይሄማ ዋነኛው የመደራደሪያ ጥርሴ
ያለ ዋጋ ሳላገኝበት ወይ ዋጋ ሳላገኝበት አሳልፌ የማልሰጠው በሬ ነው የሚል አቋም ይዘሽ ይሄን ለማሳየት እርምጃ የምትወስድ ከሆነ ግን በከፍተኛ ኃይል እንመታሻለን የሚል አካሄድ ነው ያለው። ነገር ግን አሁን ኢራኖች ሁለት ነገር ነው ያላቸው። የዶናልድ ትራምፕ አቀራር ምንድን ነው? የመውጫም ሰጥተዋል። ለምሳሌ ኢራንም ይሄን ነገር ኦራይት፣ ይሄ ማለት እኔ በሰርጡ ላይ ያለኝ ቁጥጥር ተጣሰ ወይም በኃይል ተበገርኩ ማለት ሳይሆን ሰብአዊ ነው። እዚህ ተሳስረው ቆመዋል። በእነዚህ ምክንያቶች ነው ኦኬ፣ ይሄ ቢሆን ምንም ችግር የለውም። እነሱ ካለፉ በኋላ ግን የሚኖር መተላለፍ ያለኔ ፍቃድ አይኖርም በሚል መንገድ አድርጋ የወንድ መውጫ ማለት ነው በዛ ተቀብላ የማሳለፍ መንገድ እንድትጠቀም ነው። እና ኢራንም ከአሜሪካ ጋር አሁን በዚህ መልኩ ወደ ፍልሚያ ውስጥ መግባቱ አላስፈላጊ ነው ብላ ካመነች ይሄን መንገድ ትጠቀማለች ማለት ነው። ሐሳቡን ትገዛዋለች። ከሰብአዊነት አንጻር የሚደረግ የተጨናነቀውን ነገር ለማቃለል የሚደረግ ነገር አድርጋ ከዚህ ኦፕሬሽን በኋላ ግን አንድም መርከብ ያለኛ እንቅስቃሴ ማለፍ አይችልም ማለት ትችላለች። ሰው እንዲህ እንድትል ሁኔታዎችን የሚሰጥና ዞሮ ዞሮ የእሷን ጥንካሬ የእሷን እንትን የሚፈትሽ አካሄድ ነው። ኢራኖች ሊያደርጉ የሚችሉት ነገር ቢኖር ዋናው መደራደሪያቸው ስለሆነ ይሄ ማስጠንቀቂያቸውን ብቻ ሳይሆን የሆነ ተኩስ ማድረግ አለባቸው። ለምንድነው ይህን የሚያደርጉት? አሁን እነዚህ 20ዎቹ መርከቦችም ውስጥ 20ዎቹ ፈቃደኛ ላይሆኑ ይችላሉ። ምክንያቱም ጋራንቲ የላቸውም። አሜሪካ ያለቻቸው ከላይ የአየር ኃይል ሽፋን አለ፣ መሬት ላይ ደግሞ በባህሩ ላይ ደግሞ የጦር መርከቦቿን አሰማርታ ሆርሙዝ ሰርጥ ይገባል ማለት ነው። የአሜሪካ ልብ አድርግ፣ ሆርሙዝ ሰርጥ ይገባል የአሜሪካ ኃይል። አሁን እዚህ የአሜሪካ ኃይል ላይ ራሱ የተኩስ ቢጀመር የአሜሪካ ኃይል ይመታል ማለት ነው። ስለዚህ አሁን ይሄን በመተማመን ተከትለው የሚገቡ እንደሚኖሩ ሁሉ ይቅርብኝ ብለው የሚቀሩም ይኖራሉ። ስለዚህ አሁን ኢራን ቢያንስ ይህንን እንትን ማስተጓጎል ካለባትና ዓላማው የመለካካት ከሆነ ያላት አማራጭ መተኮስ ነው። ከተኮሰች ደግሞ በአንድና በሁለት ኢንሲደንቶች የሚቆም አይሆንም። አካባቢው ምናልባት ለምሳሌ አሜሪካ ሆርሙዝ ሰርጥን ወታደሮቿን ሆርሙዝ ሰርጥን ኢብን እግረኛ በማሰማራት ሆርሙዝ ሰርጥን የመቆጣጠር አንድ እቅድ ለዶናልድ ትራምፕ ቀርቦላቸዋል። ከእሱ ጋር አብሮ የቀረበላቸው ተጓዳኝ እቅድ ደግሞ ለአጭር ጊዜ የሚቆይ ነገር ግን አሜሪካ ሌላ ሀያል ሀገር መሆኗን የሚያሳይ ከባድ የተባለ መሰረተ ልማቶችን ሁሉ የሚመታ የድብደባ ፕላን ቀርቦ ማብራሪያ ተሰጥቷቸዋል በማዕከላዊ ዕዙ ዶናልድ ትራምፕ። ስለዚህ የእሳቸው ውሳኔ ነው የሚጠበቀው እና ይሄ ደግሞ አንዱ ራሱ ሆርሙዝ ሰርጥን ተቆጣጥሮ ሆርሙዝ ሰርጥን ተቆጣጥሮ አስፈላጊውን የእግረኛ ኃይልን በመጠቀም ከኢራን እጅ ነፃ አውጥቶ የመርከብ ትልልፉን ማስቀጠል የሚልም አለ። ስለዚህ ኦልሬዲ ደግሞ ወደ ከ3 እስከ 4-5 ሺህ የሚደርስ የአሜሪካ ባህር ኃይል ወታደሮች ወደ ክልሉ ከገቡ ቆይተዋል። ስለዚህ እንደዚህ አይነቱ ኢንሲደንት ለምሳሌ የዛ አይነት እንቅስቃሴ ማስጀመሪያ ሊሆን ይችላል ማለት ነው። ለምሳሌ የሆኑ ፈጣን ጀልባዎች እንቅስቃሴ አድርገው ወደ አሜሪካ መርከብ ላይ ለመተኮስ ቢሞክሩ ወይ ወደ እነዛ መርከቦችን አሻግረው አልፈው ለማጥቃት ቢሞክሩ የአሜሪካ ጦር ይመታቸዋል። ያኔ በሚመታቸው ጊዜ ኢራን አጥፌታ ለመስጠት ትሞክራለች። ዜን ከዛ በኋላ በዛ ውስጥ ኮንፋይንድ የሆነ ነገር ብቻ ሳይሆን 100 የጦር ጀቶች ነው ያሉት። የቦታዎች ይታወቃሉ። ወደ የጋመ ግጭትም ሊያድግ ይችላል። ስለዚህ ይሄ ትልቅ የጭንቅላት ጨዋታ ነው። ጠብቀን ማየት ነው የምንችለው። ኢራኖች በዝምታ ላይ ያሳልፉት ይችላሉ። በቃ የተሳሰሩትን መርከቦች ነፃ የማውጣት መርከበኞችም ከ2 ወር በላይ እዚህ ላይ ስላሉ ስንቅም የተለያየ ነገር የሚያጥራቸዋል። የአእምሮ ጫናማ ላይ ቤተሰብ ያላቸው ናቸው። ስለዚህ ከዚህ አንጻር ነው
ይሄ እስከሆነ ድረስ ምንም ማለት አይደለም፣ በዚህ ደረጃ ተቀብለናል ብለው ያሳልፉ ይችላሉ። አለበለዚያ ግን ይሄ እኛን መፈተን ነው፣ ፈተናውን ደግሞ ማለፍ አለብን ብለው ጄኔራሎቻቸው እንዳሉት ያለምንም ስስት የአሜሪካ ጦር ላይ ጭምር በመተኮስ መጋፈጥ ውስጥ ይገባሉ ማለት ነው። በማንኛውም መንገድ ውጊያ ከተከፈተ 20 መርከቦች ውስጥ የተወሰኑት በራሳቸው ውሳኔ አንሄድም ሊሉ ይችላሉ። ዓለም ኢራን ያቀረበችውን አዲሱን የሰላም ሀሳብ በተመለከተ ከአሜሪካ የተሰጠ ምላሽ የለም ወይ? ኢራን ላቀረበችው አዲሱ ሀሳብ አሜሪካ ምላሽ ሰጥታለች እና ኢራኖች ለአሜሪካ ደግሞ የሚሰጥ ምላሽ ነው የሚጠበቀው። የአሜሪካኖች ምላሽ ምን እንደሆነ ግን ዝርዝሩ አልተገለጸም። ለዚህ ነው ያዘገየሁት ዜናውን። ኢራን የሰጠችው የ14 ነጥብ እቅድ ያው ለአድማጮቻችን በሰፊው አቅርበነዋል በአዋዜ አንድ ላይ። ባጭሩ የሚለው ምንድነው? ጦርነቱ ይቁም፣ ከዛ በኋላ ደግሞ ምንድነው የዚህ ሆርሙዝ ሰርጥ በኢራን ሉዓላዊነት እንዴት እንደሚከፈት ከኢራን ጋር በሚደረጉ ውይይቶች እሱ የሚከፈትበትን መንገድ እንመልከት የሚል ነው። በዚህ ውስጥ ጦርነቱ እንዲቆም፣ ዳግመኛ ጦርነት ውስጥ አሜሪካና እስራኤል ድጋሚ ኢራን ላይ ጦርነት እንደማያነሱ ዋስትና ይስጡ፣ የእስካሁን ጦርነቱን በማካሄዳቸው ለደረሰው ጉዳት ካሳ ይክፈሉ፣ በኢራን በማዕቀቡ የተያዙባት ከ100 እስከ 120 ቢሊዮን ዶላሮች ይለቀቁ፣ እንደገና ደግሞ አጠቃላይ የተጣለባት ማዕቀብ ይነሳ፣ ማንኛውም ከዚህ ያሉ ግጭቶች እዚህ በኢራንና በአሜሪካ መካከል ብቻ ሳይሆን ወይም ደግሞ በእስራኤልና በኢራን ብቻ ሳይሆን በእስራኤልና በሊባኖስ ከሄዝቦላ ጋር የሚደረገውም ይቁም እና እነዚህን ሁሉ አካቶ በአንድ ወር ጊዜ ውስጥ የሚደረግ ድርድር ነው። እነዚህን በመፈጸም ከዛ በኋላ የሆርሙዝ ሰርጥ ደግሞ እንዴት ይከፈት በሚለው ላይ አብረው በመወያየት እንፍታ የሚል ነው። ቤዚካሊ ኢራን ያቀረበችው የምርኮ ጥያቄ ነው ለአሜሪካ። ኢቨን የኒውክሌር ጉዳይ ላይ ከዚህ በኋላ ነው የምንደራደረው። ጦርነቱ ከቆመ በኋላ ደግሞ በማንኛውም መልኩ ጦርነቱ ከቆመ በኋላ ጦርነቱ ድጋሚ ከዚህ በኋላ ኢራን ላይ ምንም አይነት ጦርነት እስራኤልና አሜሪካ እንደማያደርጉ ዋስትና የሚሰጥ ሜካኒዝም ባለው መልኩ ስምምነት ከተደረሰ እንደገና የጦር ካሳ በላይ ጠየቀችውን አማውንቱን አናቅም፣ ያንን ከተከፈለ ወይም እንደሚከፈል አምነው ግዳጅ ውስጥ ከገቡ በኋላ ማዕቀቡ ከተነሳላት 120 እስከ 120 ቢሊዮን ዶላር በማዕቀብ እስከዛሬ በአመታት የተያዙባት ከተለቀቀላት በኋላ ሆርሙዝ ሰርጥን ደግሞ በኢራን ሉዓላዊነት ስር በምን አግባብ ይከፈት፣ ወደ ቀደመው አይሆንም፣ ስለዚህ በምን አግባብ ይከፈት በሚለው ላይ ተደራድራ ሆርሙዝ ሰርጥን ለመክፈት ነው ያቀረበችው ሀሳብ። የኒውክሌር ድርድሩን እንኳ ለጦርነቱ ምክንያት የሆነውን ከዛ ደግሞ በቀጣይ ወር እናየዋለን እሱን የሚል ነው። ስለዚህ በኒውክሌር ጉዳይ ላይ ተስማሙ አልተስማሙ፣ በዚህ ላይ ከተስማሙ ጦርነት ድጋሚ ላለማድረግ ስምምነት ካደረጉ በኋላ እነዚህ ሁሉ ከተደረጉ በኋላ ቢስማሙም ባይስማሙም አሜሪካ ማዕቀብ መጣልም አትችልም፣ አሜሪካ ውጊያ መክፈትም አትችልም። ስለዚህ በዚህ ኮንዲሽን ውስጥ ደግሞ ያኔ ኒውክሌሩን እንወያያለን የሚል ነው እና ብዙ ነገር ሰጥቷል። የጨዋታ አካል ተደርጎ ነው የታየው። ባጭሩ ኢራን ያቀረበችው ባለ 14 ነጥብ የሰላም ሀሳብ የምርኮ ጥያቄ ነው፣ አሜሪካንን ተማረክ የሚል ነው። ስለዚህ አሜሪካ ደግሞ ይህን ካየች በኋላ ምላሹን ሰጥታለች ለኢራኖች። የሰጠችው ምላሽ ደግሞ ዝርዝሩ ምን እንደሆነ አላወቅንም እና እንደቀረበ ይዘን እንመጣለን። አድማጮቻችን ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የትንገንባሉት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ
ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ